ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሰኔ 29 ቀን 2018 ነው። የዕለቱን እጅግ ወሳኝ መረጃ ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። እንደተለመደው ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ በታላቅ አክብሮትና ፍቅር እንጠይቃለን። በጣረ ሞት ላይ ያለው ህወሓት ወደ ስልጣን ከመጣበት የ1983 ማገባደጃ ጀምሮ ላለፉት 4 አስርታት ያክል ከቡድኑ ማንነትና ምንነት ፍጹም ተቃራኒ በሆነ መንገድ በጡት አባትነት አቅፈው ደግፈው እዚህ ያደረሱት ዓለም አቀፍ ተቋማትና ልዕለ ኃያላን የሚባሉት ሀገራት ከቅርብ ጊዜያት ወዲህ ፊት ነስተውት በክብር ቆመው የሰቀሉትን አዋርደው ቁጭ ብለው እያወረዱት ይገኛሉ። የታሪክ ነውረኛው ሀገር ሻጩ ዘርፎ የማይጠረቃው የባንዳዎች ስብስብ የሆነው ወያኔ ታሪክ ሊሆን ቀናት ቀርተውታል። ይልቅ ብዙዎች የፌዴራል መንግስቱ በመጨረሻው ሰዓት ይፋዊ መግለጫ ለምን አይሰጥም? እንዴት አንድ በህዝቡ የተጠላ ዓለም አቀፍ ማህበረሰቡ ከፍሬው ገለባ መሆኑን ከመረዳት አልፎ ከቀጠናው የሽብር ኃይሎች ጋር ዓለምን ተጨማሪ መከራ እያመጣባት መሆኑን ተረድቶ ብርቱ መግለጫዎችንና አሳሪ ህጎችን በተለይም ሽብርተኛ መሆኑን እየገለጸና እያወጣበት እያለ እንዴት የኢፌዴሪ መንግስት በሚጠበቀው ልክ ነገሩን አላወጣውም፣ መግለጫዎችንም አልሰጠም የሚል ብርቱ መጠይቆች እየቀረቡ ይገኛሉ። የፌዴራል መንግስቱ የሚመለከታቸው አካላት ደግሞ አሁንና እዚህ ላይ የማይገለጹ ወሳኝ ረጃጅም እርምጃዎችን ተራምደው ለአዲስ የታሪክ ምዕራፍ የመጀመሪያ መስመሮች ላይ በደማቁ የሚጽፉት አበይት የክዋኔ ጉዳዮች እንዳሉ የዝግጅት ክፍላችን አሳማኝ መረጃዎችን አግኝቷል። ከደማቁ የአዲስ ቀን ብርሃን የወጋገኑ መገለጫዎች የሆኑትን መረጃዎች በቅደም ተከተል ስናቀርባቸው የአዲስ ምንጭ ሚዲያ የምን ጊዜም አጋር የሆነውን የአዲስ ሪፖርተርን ዘገባ አስቀድመናል። የአሜሪካ ሴኔት በሱዳን ቀውስ ላይ አዲስ ማዕቀብ መጣሉንና ራሱን የትግራይ መከላከያ ኃይል ቲዲኤፍ ብሎ የሚጠራው የህወሓት ጉጅሌ አፋኝ ቡድን የሆነው አርሚ 7 በሽብርተኝነት ሊፈረጁ እንደሚችሉ መመልከቱን ነው መረጃ ያመለከተው። አዲስ ሪፖርተር ቀደም ባሉ ሪፖርቶች የድርጅቱ የገንዘብ ምንጭና ዝውውር እየተጠና እንደነበር፣ በዚሁ መረጃ መሰረት በርካታ ንክኪ ያላቸው አካላት ስጋት ላይ መውደቃቸውን በመጥቀስ በዝርዝር ሪፖርት ማድረጉን የሚዲያ ተቋሙን አጣቅሰን በቅርቡ አጋርተን ነበር። ወደ ዛሬው አዲስ ሪፖርተር ዝርዝር የመረጃ ማዕድ በቀጥታ እንግባ። የአሜሪካ ሴኔት በምስራቅ አፍሪካና በአፍሪካ ቀንድ አካባቢ የሚንቀሳቀሱና ለሱዳን ግጭት መባባስ ምክንያት የሆኑ የውጭ ታጣቂ ኃይሎችን ኢላማ ያደረገ አዲስና ጠንካራ የህግ ረቂቅ አጽድቋል። ኤስ 4726 የተሰኘውና የሱዳን የሰላም ህግ ፒስ ኢን ሱዳን አክት ኦፍ 2026 ተብሎ የተሰየመው ይህ ባለ 2 ፓርቲ የህግ ረቂቅ በሱዳንና በጎረቤት ሀገራት ድንበር አካባቢ የሚንቀሳቀሱ ታጣቂዎችን በቀጥታ ተጠያቂ ለማድረግ ያለመ ነው። በዚህ አዲስ የህግ ረቂቅ ውስጥ በዋናነት የአሜሪካን ጥብቅ ክትትልና ማዕቀብ እንዲጣልባቸው ከተለዩት የውጭ ኃይሎች መካከል የትግራይ መከላከያ ኃይል ቲዲኤፍ የተባለው እንዲሁም አርሚ 7 የተባለው የዚሁ ቡድን ታጣቂ በዋናነት ተጠቅሰዋል። በሽብርተኝነት የመፈረጅ ትዕዛዝን በተመለከተ በሴኔቱ የውጭ ግንኙነት ኮሚቴ ሰብሳቢ ጂም ሪሽ እና በሌሎች ታዋቂ ሴናተሮች ክሪስ ኩንስ፣ ጆን ኮርኒን እንዲሁም ጂን ሻሂን የቀረበው ይህ የህግ ረቂቅ በኮሚቴ ደረጃ ታይቶ በአብላጫ ድምፅ አልፏል። የዚህ ህግ ዋነኛ ዓላማ የአሜሪካ የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት የሚባለውና አስፈጻሚው አካል በሱዳን ቀውስ ውስጥ እጃቸው ያለበትን ታጣቂ ቡድኖች መርምሮ በዓለም አቀፍ ደረጃ የተፈረጁ የሽብር ቡድኖች በሚለው የህግ ማዕቀፍ ውስጥ እንዲካተቱ ማድረግ ነው። ከአሜሪካ ኮንግረስ የተገኘው ሰነድ እንደሚያሳየው ህጉ አንቀጽ 4 ስር በሱዳን ውስጥ የሚፈጸሙ ግጭቶችና ግፎች ውስጥ አስተዋጽኦ የሚያደርጉ የሚያመቻቹ ወይም
ድጋፍ የሚሰጡ መንግስታዊ ያልሆኑ ታጣቂ ቡድኖችን በሚመለከት ዝርዝር የምርመራ ሪፖርት ለአሜሪካ መንግስት እንዲቀርብ ያዛል። በትግራይ መከላከያ ኃይል ቲዲኤፍ የሚባለውና በአርሚ ሰባ ላይ የተጣለውን ትኩረት በተመለከተ የዓለም አቀፉ ማህበረሰብ ትኩረት በሱዳን መደበኛ ጦር እንዲሁም በፈጣን ድጋፍ ሰጪ ኃይል መካከል ባለው ጦርነት ላይ ብቻ ቢያተኩርም የአሜሪካ ሴኔት ግን የሱዳን ቀውስ ወደ ጎረቤት ሀገራት የመስፋፋቱንና የድንበር ተሻጋሪ ታጣቂዎችን ሚና በከፍተኛ ስጋት እየተከታተለ መሆኑን የሰነድ አረጋግጧል። በህጉ ረቂቅ ገጽ 10 ላይ በሽብርተኝነት ማዕቀፍና በውጭ ጣልቃ ገብነት ምርመራ ስር እንዲወድቁ በስም ከተዘረዘሩት ቡድኖች መካከል የትግራይ መከላከያ ኃይል የተባለው በንዑስ አንቀጽ ኪው ስር እንዲሁም አርሚ ሰባ በንዑስ አንቀጽ ፒ ስር ተመድበዋል። እነዚህ ቡድኖች በሽብርተኝነት ሊያስፈርጅ በሚችል የአሜሪካ የህግ ረቂቅ ውስጥ መካተታቸው ዋሽንግተን በአፍሪካ ቀንድ ደህንነት ላይ የያዘችውን አቋም በከፍተኛ ደረጃ መለወጧን ያሳያል። አሜሪካ እነዚህን ቀጠናዊ ኃይሎች በሱዳን ቀውስ ውስጥ እንደ ህገ ወጥና ግጭት አባባሽ ተዋናዮች አድርጋ በይፋ ለመፈረጅ እንቅስቃሴ መጀመሯን የገንዘብ ዝውውራቸውን አስመልክተን ቀደም ሲል ባዘጋጀነው ሪፖርት ማስታወቃችን አይዘነጋም። ቀጣዩ እርምጃ ምን ይሆናል የሚለውን ስንመለከት ይህ የህግ ረቂቅ ጸድቆ ሙሉ በሙሉ ወደ ስራ ሲገባ ትህነግ በሽብርተኝነት መፈረጁ እጅግ ከባድ የሆኑ ዓለም አቀፍ መዘዞችን ሊያስከትልበት ይችላል። ይህም የአሜሪካ መንግስት የእነዚህን ቡድኖች በቁጥጥሩ ስር ያሉ የፋይናንስና የንብረት ይዞታዎችን በቅጽበት እንዲያገድ፣ ዓለም አቀፍ የባንክ ዝውውራቸውን እንዲዘጋ እንዲሁም ለእነዚህ ቡድኖች ቁሳዊም ሆነ ሎጂስቲካዊ ድጋፍ ለሚያደርጉ ማናቸውም የውጭ አካላት፣ ሀገራት ወይም ግለሰቦች ላይ ጠንካራ ማዕቀብ እንዲጥል ሙሉ የህግ ስልጣን ይሰጠዋል። የኮሚቴው ሰብሳቢ ሴናተር ጂም ሪሽ የህግ ረቂቁን አስመልክተው በሰጡት መግለጫ ሱዳን ወደ ከፋ ትርምስ እንድትገባ ከቁጥጥር ውጭ የሆኑ የስደተኞች ፍልሰትና ሰብአዊ ቀውስ እንዲቀጥል እንዲሁም አካባቢው የሽብርተኞች መሸሸጊያ እንዳይሆን እንታገላለን። ይህን አይነቱን ድርጊት ከቶንም አንፈቅድም ብለዋል። ህጉ በአሁኑ ወቅት በሴኔቱ የውጭ ግንኙነት ኮሚቴ ተቀባይነት አግኝቶ ወደ ዋናው የሴኔት ምክር ቤት ለሙሉ ውይይትና ድምፅ አሰጣጥ እንዲቀርብ ተመርቷል። የቀጣናው የፖለቲካ ተንታኞች እንደሚሉት ትህነግ የወያኔ ጉጅለ ማለት ነው፣ እንዲሁም ተያያዥ የድንበር ታጣቂ ቡድኖች በአሜሪካ የጸረ ሽብርተኝነት ማዕቀፍ ውስጥ መካተታቸው በኢትዮጵያ በኤርትራና በሱዳን መካከል ያለውን የጂኦ ፖለቲካዊ ገጽታ በከፍተኛ ደረጃ ሊቀይረው እንደሚችል ይገልጻሉ። ክቡራትና ክቡራን ለአዲስ ምንጭ የደረሱትን ተጨማሪ መረጃዎች በጉዳዩ ላይ ማለት ነው ስንመለከት የሁለቱ ወገን የአሜሪካ ሴናተሮች ቡድን በሱዳን ውስጥ ያለውን ግጭት ለማስቆም የታለመ አዲስ ህግ ማስተዋወቃቸውን ነው የምናገኘው። ይህም በባይደን አስተዳደር ጊዜ የተጀመረና ተዋጊዎቹ ወገኖች እንደ ዓለም አቀፍ የሽብርተኛ ድርጅቶች ብቁ መሆን አለመሆናቸውን ለመገምገም የሚያስችል ስልጣንን የጨመረ ሲሆን በዓለም አቀፉ የሰላም ማስከበር ታሪክ ቀዳሚ በሆነችዋ የኢትዮጵያ ህወሓት የተባለ ቡድን የሁነቱ ተዋናይ መሆኑ ማለትም በሽብርተኝነት ድርጊት ውስጥ በዓለም አቀፍ ደረጃ ሊሰየም መዘጋጀቱ ለህጉ በልዩ መልክ መዘጋጀትና ለቀጣይ እርምጃዎች ቁልፍ ጉዳይ ሆኗል ይላል የደረሰን መረጃ። ይህ ረቂቅ ህግ የውጭ ጥቃትን መከላከልና በሱዳን ውስጥ የግጭት መባባስን መከላከል የ2026 የያዝነው ዓመት ማለት ነው ወይም በሱዳን የሰላም ህግ የሚል ርዕስ ያለው ሲሆን የውጭ ጉዳይ ሚኒስቴር ከገንዘብ ሚኒስትሩና ከጠቅላይ አቃቢ ህግ ጋር በመመካከር የሱዳን ታጣቂዎችን ህጋዊ ግምገማ እንዲያደርጉ ይጠይቃል። በሱዳን ውስጥ ያለ ማንኛውም የታጠቀ ተዋናይ በዓለም አቀፍ የአደጋ ጊዜ የኢኮኖሚ ኃይሎች ህግ መሰረት በልዩ ሁኔታ የተመደበ ዓለም አቀፍ አሸባሪ ተብሎ ለመሰየም የሚያስፈልጉትን መስፈርቶች ያሟላ መሆኑን መወሰን አለባቸው። ለዚህም የተወሰዱት ጊዜዎች በቂ መሆናቸው ተረጋግጧል። አስተዳደሩ በግኝቶቹ ላይ የተመደበ ሪፖርት ማቅረብና የታቀደውን እርምጃ ለኮንግረሱ የውጭ ግንኙነትና የፍትህ ኮሚቴዎች በ90 ቀናት ውስጥ መግለጽ እንዳለበት ተጠቁሟል። ረቂቅ ጽሑፉ ወዲያውኑ ለመሰየም የተወሰነ ቡድን በግልጽ ባይጠቅስም ህወሓት የተባለውንና ከኢትዮጵያ አልፎ ለቀጣናው በወታደራዊ ቅጥረኝነት አስነዋሪ ታሪክ እያስመዘገበ ያለውን ቡድን እንዲሁም ሌሎችንም ኃይሎች ለምርመራ ያቀርባል። የህግ አውጪው ግፊት የተገነባውን ይህን
ረቂቅ ሕግ የማስተዋወቅ ሂደት የሴኔት የውጭ ግንኙነት ኮሚቴ አባል የሆኑት የሪፐብሊካን ሴናተር ጂም ሪሽ ቀደም ሲል ባደረጉት ጫና ላይ የተመሰረተ መሆኑን ቀደም ሲል ጠቅሰናል። ሪሽ እንደ ህወሓት ቅጥረኛ ቡድኖች ሁሉ ስለተከፈላቸው ብቻ ቀጠናውን ለማተራመስ ዝግጁ ለሆኑ አደገኛ ዋልጌ ቡድኖች የውጭ አሸባሪ ድርጅት ፎሬን ቴሮሪስት ኦርጋናይዜሽን ወይም በልዩ ሁኔታ የተመደበ ዓለም አቀፍ አሸባሪ ተብለው እንዲመደቡ በተደጋጋሚ ጥሪ አቅርበዋል። በዳርፉር የሚያደርጉትን ድርጊት እንደ የዘር ማጥፋት ወንጀል አድርገው ሰይመውትማል። ይህንን የሽብርተኝነት ስያሜ የአሜሪካ መንግስት በአሜሪካ ስልጣን ስር ያሉትን ሁሉንም ንብረቶችና ጥቅሞች እንዲያገድና የፋይናንስ ግብይቶችን እንዲያገዝ ያስችለዋል። ይኸው የፎሬን ቴሮሪዝም ኦርጋናይዜሽን ስያሜ ተጨማሪ የወንጀል ቅጣቶችን የሚይዝ ሲሆን ይህም በአሜሪካ ሕግ መሰረት እንደ ገንዘብ፣ ስልጠና ወይም ሎጂስቲክ ያሉ የቁሳቁስ ድጋፍ መስጠት ወንጀልን የሚያደርግ ይሆናል። ከቡድኑ ጋር ግንኙነት የሚያደርጉ የውጭ አካላትንና ለቡድኑ ድጋፍ የሚሰጡትንም እንዲሁ ማዕቀብ ያካትታል። ይህም የህወሓትን ደጋፊዎች በተለይም በውጭ ሀገራት በአሜሪካና በአውሮፓ ያሉትን ስጋት ውስጥ መጣሉንና ህወሓትን በቅርቡ በአደባባይና በሚዲያ ሳይቀር እየተቃወሙ ያሉበትን ሁኔታ በግልጽ ያሳየ ሆኗል። በሴናተሮቹ ማለትም ክሪስ ኩንስ፣ ጆን ኮርኒንና ዣን ሻሂን በጋራ የተደገፈው ረቂቅ ሕጉ ጦርነቱን ለማስቆም ያሉትን ሁሉንም የዲፕሎማሲና የኢኮኖሚ አቅም ለመጠቀም ይፈልጋል። ግጭቱን የሚያመቻቹ አውታረ መረቦችን ለማፍረስ፣ የውጭ ወታደራዊ ጣልቃ ገብነትን ለመቃወም እንዲሁም የጦር ወንጀሎችን፣ በሰብአዊነት ላይ የሚፈጸሙ ወንጀሎችንና የዘር ማጥፋት ወንጀሎችን ተጠያቂ ለማድረግ ያለመ መሆኑም ታውቋል። ረቂቁ የሱዳን የጦርነት ኢኮኖሚ የሚያነጣጥር የፌዴራል ኤጀንሲዎች ለተዋጊዎቹ የገንዘብ ድጋፍ የሚያደርጉ የንግድ ስራዎችን እንዲከታተሉ በመጠየቅ የጀመረ ነው። የታለሙ ዘርፎች የወርቅ ማዕድን ማውጣት፣ አቪዬሽን፣ የባንክና የክሪፕቶ ምንዛሪ ግብይቶችን ያካትታሉ። በተለይም ህወሓት በትግራይ ክልል እያካሄደ ያለውን ከወርቅ ማውጣት ጋር በተያያዘና ይህንኑ በህገ ወጥ መንገድ ወጥቶ ለሽብር ድርጊት እየዋለ ያለበትን ሁኔታ ትኩረት ሰጥቷል። በተለይም ለትንታኔ የተለያዩ ንቁ ኃይሎችን የጠቀሰ ሲሆን ይህም የዋግነር ግሩፕ ከህወሓት ጋር ቀጥተኛ ግንኙነት ያለውን የሱዳን የሙስሊም ወንድማማች አልባራ ቢን ማሊክ ብርጌድና በርካታ የአማጽያን አንጃዎችን የሚያጠቃልል መሆኑ ተጠቅሷል። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች ይህ በእንዲህ እንዳለ ህወሓት የተሰኘውን ለዓለም ሰላም ጸር የሆነ ቡድን ማንነት የተገነዘበው ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች በዛሬው ዕለትም በድጋሚ ጠንከር ያለ መግለጫ ወጥቷል። በትግራይ ክልል ዕድሜያቸው እስከ 15 ዓመት የሆኑ ልጆች ጭምር እየታፈኑና በህገወጥ መንገድ እየተመለመሉ መሆኑን ነው ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት የሆነው ሂውማን ራይትስ ዎች የገለጸው። ተቋሙ አሜሪካ እንዲሁም የአውሮፓና የአፍሪካ ህብረቶች የትግራይ ባለስልጣናት የግዳጅ ምልመላው እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቁ የሚያስችል ጫና እንዲያደርጉ ጠይቋል። የሰብአዊ መብት ተሟጋቹ ተቋም ይህንን ጥሪ ያቀረበው በትግራይ ባለስልጣናት ይፈጸማል ያለውን የግዳጅ ምልመላ በተመለከተ በዛሬው ዕለት ባወጣው ጠንከር ያለ መግለጫ ነው። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎችን ማነጋገሩን ገልጿል። የሂውማን ራይትስ ዎች መግለጫ እንደሚያስረዳው ከሚያዝያ አስቀድሞ በነበሩት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካይነት የቀድሞ የትግራይ ኃይሎች ተዋጊዎችን መልሰው እንዲመዘገቡ ሲያደርጉ ነበር። በሚያዝያ መጨረሻ በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻው ተቀጣጠለ ሲል መግለጫው አስፍሯል። የሰብአዊ መብቶች ተሟጋቹ የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቀሙ ቃለ መጠይቅ ካደረገላቸው ሰዎች መስማቱን ገልጿል። የትግራይ ኃይሎችና ባለስልጣናት የተባሉት የቀድሞ ተዋጊዎችንና ሌሎች ወጣቶችንና እድሜያቸው ከ15 ዓመት በታች ያሉ ልጆችን ጭምር አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች በሐዘንና በቁጣ መናገራቸውን መግለጫው ጠቅሷል። ነዋሪዎች እየተወሰዱ ያሉት ከመንገድ በምሽት የቤት ለቤት ፍተሻ እንዲሁም
ከወርቅ ማውጫ ስፍራዎች እንደሆነም ሂዩማን ራይትስ ዎች ገልጿል። የሰብአዊ መብቶች ተቋሙ በማሳያነት ከጠቀሳቸው ክስተቶች አንዱ አዲ ጉደም ከተማ ውስጥ የተፈጸመው ነው። ተቋሙ ያነጋገራቸው አንድ ነዋሪ የፖሊስ፣ የሚሊሻ እንዲሁም የቲዲኤፍ አባላት፣ የቀን ሰራተኞችና አርሶ አደሮችን ጨምሮ ሰዎች ሲወሰዱ መመልከታቸውን የተናገሩ ሲሆን በተለይም እድሜያቸው ከ15 ዓመት በታች የሆኑ በርካታ ታዳጊዎች ታፍነው ሲወሰዱ ተመልክቻለሁ ብለዋል። በማዕከላዊ ትግራይ ዞን ቆላ ተንቤና አቅራቢያ በሚገኝ ወርቅ ቁፋሮ ስራ የተሰማሩ የባህላዊ ማዕድን አውጪዎች ተይዘው ወደ መጡበት ወረዳ እንዲመለሱ እየተደረጉ እንዳለ መግለጫ ያስረዳል። ከእነዚህም መካከል የሆነ አንድ ወርቅ አውጪ ከ50 እስከ 60 ሰዎች ወደሚገኙበት ስፍራ ከተወሰደ በኋላ የትግራይ ኃይሎችን እንደሚቀላቀሉ እንደተነገራቸው መግለጹ በመግለጫው ሰፍሯል። በተሽከርካሪ እየተወሰዱ በነበረበት ወቅት ማምለጡን የተናገረው ማዕድን አውጪው መኪናው በከፍተኛ ፍጥነት የተጓዘ በነበረበት ወቅት አንድ ሰው መንገድ ላይ መዝለሉን አስረድቷል። በጣም በከፍተኛ ፍጥነት እያሽከረከሩ ነበር። አንድ ሰው ዘለለ፣ እናም መንገዱ ላይ ወደቀ። ወደ ኋላ ዞረን ስንመለከት እየተንቀሳቀሰ እንዳልሆነ አየን ሲል እማኝነቱን ገልጿል። ይህም ሕይወቱ ማለፉን ያሳያል። የተመለመሉ ሰዎች በአስተዳደር ቢሮዎች፣ ማረሚያ ቤቶች ወይም ትምህርት ቤቶች ውስጥ ተይዘው ከቆዩ በኋላ ለስልጠና በሰሜን ምዕራብና ደቡብ ትግራይ ወደሚገኙ ወታደራዊ ካምፖች እንደተወሰዱ ቃለ መጠይቅ የተደረገላቸው ሰዎች ተናግረዋል። የሁማን ራይትስ ዎች የአፍሪካ ዳይሬክተር የሆኑት ላቲሺያ ባደር የትግራይ ባለስልጣናት ወንዶችና ታዳጊ ወጣቶችን በግዳጅ ወደ ኃይላቸው ለማስገባት የሚያካሂዱት ዘመቻ ክልሉ በሙሉ የፍርሃት ድባብ እንዲፈጠርበት አድርገዋል ሲሉ ተችተዋል። በጄኔቫ ስምምነት መሰረት ይህ አይነቱ ተግባር የጄኔቫ ስምምነትን የሚጥስ እንደሆነ ተቋሙ ያሳሰበ ሲሆን በግዳጅም ሆነ በፈቃድ ከ18 ዓመት በታች የሆኑ ልጆችን ለወታደራዊ ተግባር መመልመል ወይም መጠቀም ከፍተኛ የልጆች ሰብአዊ መብቶች ጥሰት እንደሆነም ገልጿል። ከ15 ዓመት በታች የሆኑ ልጆች ላይ ሲፈጸም ደግሞ የጦር ወንጀል እንደሆነ ገልጿል። የአፍሪካ ዳይሬክተር የሆኑት ላቲሺያ ባደር ባለስልጣናት በአፋጣኝ ዘመቻውን ማቆምና በህገወጥ መንገድ የተመለመሉት ወደ ቤታቸው እንዲመለሱ መፍቀድ አለባቸው ብለዋል። የአፍሪካ ህብረትና የፕሪቶሪያ ስምምነትን የሚደግፉ እንደ አሜሪካ፣ ኬንያ፣ ደቡብ አፍሪካ እንዲሁም አውሮፓ ህብረት ያሉ አካላት የትግራይ ባለስልጣናት ላይ ጫና እንዲያሳድሩ ጠይቀዋል። ዓለም አቀፉ ማህበረሰብ በህወሓት ጉጅሌ ላይ እያደረሰ ያለው ጫና የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡ፣ የተያዙ ልጆችን በሙሉ እንዲለቁ እንዲሁም በአፋጣኝ የግዳጅ ምልመላ አዋጁን እንዲሽሩ ለማድረግ የሚያስችል እንደሆነ ተገልጿል። በተጨማሪም እንደ የአፍሪካ ህብረት የቁጥጥር ስርዓት እንዲሁም የተባበሩት መንግስታት ድርጅት ሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር ጽህፈት ቤት ያሉ ዓለም አቀፍ የቁጥጥር አካላት ጉዳዩን እንዲመረምሩና ይፋ እንዲያደርጉም ጥያቄ ቀርቧል። በትግራይ ክልል ይካሄዳል የተባለውን የግዳጅ ምልመላ ክስ በተመለከተ ባለፉት ሳምንታት የተለያዩ ሪፖርቶች ቢወጡም የክልሉ ህገወጥ ባለስልጣናት ግን ምልመላው በአስገዳጅ ሁኔታ እየተካሄደ ያለ መሆኑና በፈቃደኝነት በደስታ እየተደረገ ነው በሚል ውድቅ ማድረጋቸው በእጅጉ ዓለም አቀፉ ማህበረሰብ ቁጣ የቀሰቀሰበት ሆኗል። ባለፈው ሳምንት መጨረሻ ይህንን ድርጊት ያሳያሉ የተባሉ ቪዲዮዎች ከተሰራጩ በኋላ ደግሞ የክልሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ ክስተቱ እንደሚጣራ ተናግረዋል። በዚህ ክስተት ውስጥ ተሳትፎ ያደረጉ የመንግስቱ የጸጥታ አካላት ካሉ በግልጽ አስተዳደራዊና ህጋዊ እርምጃ እንወስዳለን ያሉበት አገላለጽ ደግሞ ነገሩን የበለጠ አስገራሚና አሳሳቢ እንዲሁም ቁጣ የሚቀሰቅስ አድርጎታል።